አባዬ ትናንት አንዱ ትራፊክ በኮሪደር ልማት ላይ ለምን መኪና ትነዳለህ ብሎ ተናገረኝ። እኔ ማን አባቱ ነው የዶክተር አብይ ልጅ የሚናገረው? ከዚህ በኋላ አንድ ሰው ከተናገረ ወረቀት አሳያቸው የኔ ልጅ መሆኑን ማረጋገጫ ነው። እንካ እሺ አባዬ፣ ከዚህ በኋላ እንደውም አስፈላጊ ከሆነ በዘንባባው ላይ ነው የምነዳው። አቶ ምን አይነት ንቀት ነው ዘንባባ ጋር የምታመልጠው? ውረድ። የዘንባባውን የገረመ አንተ እንዳልጭፈልቅ ዝም በል። ጭራሽ ትራፊክ ላይ እጅህን አነሳ። ይሄ በጣም ትልቅ ንቀት ነው። ዳይ ወደ ህግ ቦታ እዛ ልክህን ያስገባል። እንሂድ። ለምን ታስቀኛለህ? በእናትህ ጭራሽ እኔን ልከሰኝ? ችግር የለውም እንሂድ። ከ30 ደቂቃ በኋላ እሺ ከሳሽ ችግር ምንድን ነው? ክቡር ዳኛ ይህ ሰውዬ በመኪና ዘንባባ ጋይቶ ሊያመልጥ ሲል ነው ይዤ ልቀጣው ስል ጭራሽ በጥፊ የመታኝ። እንዴ ይሄ እኮ በጣም ትልቅ ወንጀል እኮ ነው። ተከሳሽ እውነት ነው በጥፊ መታኸዋል? እውነት ነው ክቡር ዳኛ። ልድገመውት እንዴት ሰው ነው? ምን አባለ ማለት ፈልገህ ነው? ጭራሽ እኔ ልትማታ? ይሄ መጠየቅ ራሱ አያስፈልግም። ወደ ጫካ ውሰዱና ረሽኑት። የማን ልጅ እንደሆንኩ አላወቁም መሰለኝ። ይሄን ወረቀት አንብቡት እና እኔ ምን አገባኝ? የማንስ ልጅ ብትሆን ህግ ቦታ እኮ ነው ያለው። አምጣው እስኪ። እንዴ የዶክተር አብይ ልጅ ምን ልታረግ መጣ እዚህ? እኔም ብሎ ክቡር ዳኛ ሁለተኛ አይለመደኝም። የዛሬ ማሪኝ፣ የዛሬን ብቻ የዛሬን። አንተ ለዛሬ አልፌ ያለው ትራፊኩን ግን አልምረውም። አመሰግናለሁኝ። እሱንማ የእጁን እሰጠዋለሁኝ። አንተ ትራፊኩ የሰው ስም በማጥፋት 10 ዓመት ተፈርዶባል። ፋይሉ ተዘግቶ ወደ ፋይል ቤት ይመለስ። አስገብቶ ወደ ጨለማ ክፍል